ወይ ቡናው ራሱ ሽታው ሌላ ነው። ይልቅ ጠጪ ማለት ቡና እኮ በትኩስ ሲጠጣ ነው የሚጣፍጠው አይደለ? እሺ ምን አስደነገጠኝ? አሁን ስልክ ስለጮኸ ላይ ደፋሁት። ስልኬ ላይ ራሱ ደፋሁበት። ውይ ማዘር ምን ሆኖ ነው? ሲደናበሩ እኮ ቡናውን ደፉት። ልብሱ ራሱ እኮ ተበላሸ። ማዘሯ ለልዬ በረከቴ እንዴት ናችሁ? እንዴት ነሽ ማዘሯ? ቆየሽ እንዴ ከመጣሽ ማዘሯ? አሁን ነው የመጣሽው? አዎ ልጄ ትንሽ ቆየ። ይሄ ደስ የሚል ሰርፕራይዝ ነው። ልብስሽ ምን ነው ማዘሯ? ይኸውልህ ስልኬ ሲጮህ ደንግጬ ቡናውን ላይ ደፋሁት። ውይ ማዘሯ ግን ለምን ቀድመሽ ሳትደውይልን? አንቺ መምጣትሽ የምናውቅ ኖሮ እኮ አንወጣም ነበር። ውይ በረከቴ ድንገት እኮ ስትናፍቁኝ ነው ብድግ ብዬ የመጣሁት። ደግሞ ምን ጎደለ? ይኸው እሷ ቡና አፍልታልኛለች። ግን ይኸው ስልኬ ሲጮህ ተደናብሬ ቡናውን ላይ ደፋሁት። ለልዬ እንኳን ደህና መጣችሁ። እኔ እኮ ማዘሯን ላስተናግዳት ብዬ ጉድ ጉድ እያልኩኝ ነበረ። በቃ ችግር የለውም ዲቦራ፣ አመሰግናለሁ። እኔ ለማዘሯ ቆንጆ ቡና ድጋሚ ያፈላላታለሁ። በረከቴ ማን እንደደወል አላወኩም። ስደናበር ቡናውን ደፋሁት። ማዘር ይልቅ ስልኩን ታዩና ተነሺ፣ ልብስሽን ልጠብልሽ ባይሆን። ዲቦራ ችግር የለውም አትቸገሪ። እኔ ራሴ ቆንጥጫ አጥብላታለሁ። ማዘሯ ነይ እንሂድ። እሺ ልጄ። እኔ የምልህ ባቡሬ። እና ቤት እንትን በጣም ቆያችሁ እኮ ዛሬ። ማለት ጥሩ ጊዜ አሳለፋችሁ? የት ሄዳችሁ ነበር ግን? በጣም አሪፍ ጊዜ ነው ያሳለፍነው። ያው ለሊ ካለች ከሁሉ ምንዱ ነው። ከማዘሯ ጋር ግን ነበር ስቶሪ ነበር። ከማዘሯ እኮ በጣም ብዙ ነገር አወራን። ስለ እናንተ ትዳር አወራን እና ደግሞ ስለ ሰብለ ስናወራ ነበረ። ስለ ሰብለ እስቲ እሷ ደግሞ ምን ሆነች? በድጋሚ እየበጠበጠች ነበር እንዴ? ምን የሰብለ ጉዳይ እኮ እብደቷ እኮ ቀን ወደ ቀን እየጨመረ ነው ያለው። ቅድም እኮ እኔ ራሴ ላያት ሄጄ ነበር። ግን ያው ሰብለ በጣም አሳዛኝ ነች። እኔና ለሊም ዶክተር ጋር ልንወስዳት አስበናል። ጥሩ ቤትዬ፣ ማዘሯ ልብሱን አጠብኩላትና አሁን ልብስ እየቀየረች ነው። በጣም አሪፍ ለልዬ። በቃ ይሄ የተደፋውን ቡና ላጸዳደውና ከዛ ቆንጆ ቡና አቀራረቢ ያፈላላችኋለሁ። አይ ዲቦራ ትቸገሪ፣ እኔ አጸደዋለሁ። ዲቦራ ግን ዛሬ እዚህ መገኘትሽ በጣም ጠቅሞናል። ምናልባት ማዘሯ እኛን ሳታገኝ ትመለስ ነበር። ኧረ ባቡሬ ችግር የለውም። እናንተ ማለት እኮ ለእኔ ቤተሰቦቼ ማለት ናችሁ። ለሊ ማለት እህቴ ማለት አይደለች? ችግር የለውም። አንተው ድልዳይ ሌባ፣ ከልጄ ላይ አልጋ ላይ ምን ልታረግ ወጣ እንዴ? ኧረ እማማ ጣይቱ ምን አደረኳት እንዴ? መጀመሪያ አዳምጡኝ እንጂ። ምን እሰማሃለሁ አንተ ዋልጌ ባለዬ? እቺ ምስኪን አይምሯ የተነካ ልጄ በዚህ ጨለማ ክፍል ውስጥ ምንድን ነው የምታረጋት? ምን እያረካት ነው? ተናገር እስቲ። ራሷ እኮ ነች መጣ ፈርታ ጥምጥም ያለችብኝ። ከዛ ስለ ወፍና ስለ ድመት እያወራችኝ ነበር። የምን ወፍ ነው የምታወራ አንተ? አሟታል ብለህ በአይኔ አልጋ ላይ ቁጭ ብለህ አቅፋት ቁጭ ብለህ አላየውም እንዴ? እኔን ነው እንዴ የምትዋሽኝ አንተ ጠቋራ? ዝም በሉ ዝም በሉ። ኧረ ወፏ በእናትሽ ንገሪያቸው ለእናትሽ። እኔ ምን አደረኩኝ? እውነቱን ንገሪያቸው በእናትሽ። ዝም በሉ አልኩኝ እኮ ዝም በሉ። እናንተ ከጮኻችሁ ያቺ ድመት ትመጣለች። ዝም በሉ፣ መብራቱን አጥፉልኝ። ሰብልዬ ንገሪ ልጄ፣ ምንድን ነው ያረገሽ? ንገሪኝ። ገና ለገና እየመጣ እጅሽ እንደዚህ እያረገ ሰው የለም ብሎ መጥቶ ምንድን ነው ያረገሽ? ነገር አንተ ወመኔ፣ እኔንም እቅፍ ትልቋን ሴትዮ። ኧረ ጉድ በሉ። አንተ አቀፍከኝ እኮ። ማዘሯ ለቀቀልሽ? አሁን ለቀቀልኝ። መጀመሪያውኑ ትኩስ ቡና ነበር የፈሰሰብኝ። ቂም አልያዘም። ለልዬ ደግሞ ስታጠው በደንብ ለቀቀ። አይ ማዘር እንኳንም ጸዳልሽ። ይልቅ አሁን ቅድም እኮ ስላልጠጣሹ ትንሽ እንትን ብሎኝ ነበር። ቆንጆ ቡና እንደ አዲስ ላፍላልሽ። ችግር የለውም ዲቦራ፣ አንቺ እስካሁን ስትለፊ ነበር። በቃ መኝታ ክፍልሽ ግቢና እረፍት አድርጊ። እኔ ራሴ በድጋሚ ቡናውን አፈለዋለሁ። አይ ለልዬ ችግር የለውም፣ እኔ አፈለዋለሁ። ችግር የለውም፣ እኔ አለሁ።
አረ ችግር የለውም ግን እኮ እሺ በቃ ግን ማዘር እኔ ለእርሶ ብዬ በጣም በልዩ ሁኔታ በጣም ውድ ነገር አድርጌ ነበር ያፈላሁት። ውድ ማለትሽ ኖርማል ቡና አይደል እንዴ ተደፋብኝ? አይ ሌላ ነገር ለማለት ፈልጌ ሳይሆን ያው ቡናውን ላንቺ ብዬ በልዩ ሁኔታ ነው ያዘጋጀሁት። ሙያዬን እንድታየው ስለፈለኩኝ ለዛ ብዬ ነው እንጂ ሌላ ነገር አይደለም። በቃ እናንተ ተጫወቱ፣ እኔ ልኩ። ለሊ ቆይ ዲቦራ ማለት ነው ውድ ነገር ሳይጠጣ ፈሰሰ ማለት ነው ማለት ነው? ይሄ ነገር ውስጥ ትልቅ ጥያቄ ይፈጥርብኛል። እኔም እኮ ግራ ገባኝ ልጄ። ቡና መደፋቱ ምን አዲስ ነገር አለ? ደግሞ ውድ ነገር ማለቷ የኔ ልብስ ተበላሸ እንጂ ጭራሽ ቡና ውድ ነው ምናምን ትላለች እንዴ? እባካችሁ በዲቦራ ባህሪ አትፍረዱባት። እሷ እኮ እንደዚህ ናት፣ ነገሮችን አጋና ነው የምታወራው። ባህሪዋ ቢሆንም ግን አባባሏ በጣም ግራ ገብቶኛል። ቆይ እንዲህ ማለት ነው ማስፈልግ? አይ ቤኪ፣ የድሮዋን ዲቦራ እና የአሁኗን ዲቦራ እኮ ባህሪዋን ስታወዳድረው ፍጹም የተለያየ ነው። አሁን ላይ ጸባዩ ተቀይሮ እንደዚህ ሰው ለመርዳት ጉድ ጉድ ማለቷ በጣም ነው የገረመኝ። አዎ እኔም እኮ ቅድም ስትንከባከበኝ ለልዬ ጥሩ እህት አገኘች ብዬ ተደስቼ ነበር። አዎ ማዘሯ ዲቦራ ድሮ ከነበረባት የክፋት ባህሪ አሁን ላይ ተለውጣ ትዳሬን ለማገዝ ስለመጣች ደስ ብሎኛል። የእውነት ባህሪዋ መለወጡ ገርሞኛል። ምናልባት ልክ ልትሆኚ ትችያለሽ፣ ግን መጨረሻ ላይ የተናገረችው ነገር ምንም ደስ አላለኝ። ለሊ ዲቦራ ውስጧ ትልቅ እንቆቅልሽ አለ ይመስለኛል። አንተ ወንበዴ አሁን ሄድልኝ አልኩ። አንተ አውደልዳይ ድጋሚ የዚህ ግቢ ውስጥ እግሪ ቢረግጥ ህይወትክን ነው ማጠፋው። በህይወት ነው መመጣ ነገር ያለው። እሺ እኔ እሄዳለሁ። ሀቢብ አትሂድ፣ ታስፈልገኛለህ። ከዚህ ቤት አትውጣ። ምንድነው እንደዚህ ምታ? ደግሞ አትጮይብኝ ብዬሻለሁ። ልቀቂው ነው እኮ የምልሽ። ከሀቢብ ጋር ካልሆነ በፍጹም አልኖርም። እሱ እኮ የኔ ጠባቂ ነው። ሀቢብ ደግሞ እወዳለሁ። ወይ ጉድ! ለመሆኑ እዚህ ቤት ምንድነው እየተካሄደ ያለ? እቺ ልጅ ምን ሆና ነው አንተ ጋር እንደው ሙጥኝ የምትለው ምንድነው? አዩ አይደለም ማማጣይቱ ይሄው እንዴት እንደተጠመጠመችብኝ። ቢያንስ መኑኝ እንጂ ስድቡን ምን አመጣው? ዝጋ ብያለሁ። አፈር ብላና የሆነ ነገርማ አስነክታታል። እንዲህ ባታስነካት ልጅ እንዲህ አርጋ አቅፋ አትሉ። አረ ማማጣይቱ ራሱት ጎትተው ይዘውኝ መጣው። ስድቡን ምን አመጣው? እንደውም ልቀቅኝ እሄዳለሁ። አያይ አያይ አትሂድ። ከሄድክ ደግሞ የሚዘኝ ሂድ። እስቲ ልቀቂው። ይሄው ምን ያደርጋል? ልቀቂው እኮ ነው የምልሽ። ልቀቂው በቃ። ምንም የኔ ጌታ ሰሞኑን ስራ በዝቶብሃል መሰለኝ። ፊት ላይ ድካም ይታየኛል። ለመሆኑ ራስን እየጠበክ ነው? አሁንማ እኮ በጣም ደህና ነኝ ማዘሯ። ምንም የሚያሳስብ ነገር የለም። ስራውን ቢሆን የህይወት መንገድ ስለሆነ ያው መለፋቱ አይቀርም። ሰሞኑን ግን ብዙ እየገባው አይደለም። እንግዲህ ማዘሯ በጾም ሰዓት መጣሽ። ትወዱታላችሁ ብዬ ያው ቤት ውስጥ ባለው ነገር ቆንጆ ምግብ ሰርቻለሁ። የኔ ውብ የኔ መልካም ልጅ በትዳራችሁ ላይ እግዚአብሔር አምላክ ሰላሙን ያብዛላችሁ። እኔ እኮ ሁለታችሁንም ነው የምወዳችሁ። እኛም እንወድሻለን ማዘሯ። የተባረክሽ ልጅ ለልዬ፣ አንቺም እኮ ልጄ ነሽ። መቼም አትቀየሚኝ። አረ በፍጹም እናቴ። ምንድን ነው መሞጋገሱ በኋላ አይደርስም እንዴ? መቀናቱ ነው ማዘሯ። አንቺ እኮ ሁልጊዜ ለየት ያልሽ እናት ነሽ። ሁለታችንን ማታበላለጭ ነው። በሉ አሁን ቀልዱን ተውትና ወደ ቁም ነገሩ እንግባ። ይሄ የተባረከ ትዳር በልጅ መሞላት አለበት። እኔ ደግሞ የልጅ ልጅ እፈልጋለሁ። እሺ ማዘሯ፣ የመከርሽን ምክር ሁሉ በውስጣችን እንይዘዋለን። የኔ እናት፣ የአንቺ ምክር እኮ ሁልጊዜ ወርቅ ነው። አሁን ግን ምግቡን ነው ብላሻል። ወይ ጉድ! በቃ እኔ አሁን አቅቶኛል። እንዴ ምንድነሽ? በቃ አንድ ጊዜ ይኸው አበድኩ ታያለሽ፣ አንድ ጊዜ ቀዩ አፍታ ያልሽ፣ አንድ ጊዜ ነጭ አፍታ ያልሽ፣ አንድ ጊዜ ምኗ ታያለሽ፣ ክንፌ በረረ ታያለሽ፣ ሄድኩኝ ታያለሽ። ይሄ ልጅቱን ጠምጥመሽ ይዘሽ እኔን ማሳበድ ነው የፈለግሽ? እኔ ልበድ? እኔ በቃ ግድ የለም ያዡ፣ ጠምጥመሽ ያዥ እንደወንቾሽ። በቃ ይኸው አንተ ይኸው ሴትዮዋን አባረሻት አይደል? በጨለማ ብቻ ምን ልታደርጊ ነው? ሀቢብዬ፣ እኔ እኮ በጣም ጎበዝ ልጅ ነኝ። መዝሙር ልጀምርልህ? እሺ
ዘመሪ ቀይዋ ወፍ በመስኮቱ ገባች ውይ በራ ሄደች ውይ አትልም። አረ ሰብለ ምንድን ነው የሚያስጮሽ? ደግሞ የሆነ ነገር አደረጋት ተብዬ ጣጣ ውስጥ እናከችኝ በእናትሽ። ሀቢብ አንተ እኮ በጣም ጥሩ ሰው ነህ፣ ግን እዚህ ቤት መብራት ሲበራ የሆነ ጥቁር ድመት የመጣ ነው የሚመስል። አረ ምን አይነት ስቃይ ነው በእናታችሁ! አንዴ ትጮያለሽ፣ አንዴ ትዘምሪያለሽ። እኔንም እኮ አቀወሽኝ እኮ አሳበድሽኝ። እኔንም ልበል እንደው አንቺ ዲቦራ ምን አይነት ሰው ነሽ አንቺ? ምንድን ነው የሚያስደነግጥሽ? ምን አደረግኩ ማማጣይቱ? ደግሞ ምን አጠፋው እንዴ? አንቺ እኔ እየሸተተኝ ካሁን ትጠሪኛለሽ ስል ያን የመሰለ ቆንጆ ቡናሽን ብቻሽን ጠጣሽ? ለነገሩ ተይው፣ ዘግቶ መጠጣት መብላት እኮ ከእናትሽ የለመድሽው ነው። ማማጣይቱ ሲጀመር ቡናውን አልጠጣ ነውም ገና ቡሉ እንደቀዳው ተደፋ። እሰይ እንኳን ተደፋ። እኔ ያልተጠራውማ። አንቺ ተንኮለኛ፣ እንደ እናትሽ እኮ ተንኮለኛ ነሽ። እኔ ምልሽ ያቺ ሴትዮ እዛ ቤት አለች እንዴ? አዎ አለች፣ እዛ ቁጭ ብላለች። ደግሞ ቆይ ለምን ጠየቅሽ? አንቺ እብድ፣ እንግዳ ቤት አስቀምጠሽ አንቺ እዚህ በረንዳ ላይ የምትዛለዩ ምን አይነት ስርዓት የሌለው ጉዳይ ነው? ውስጥ እኮ እነለያለ ያሉ። ሲጀመር እኔ ግዴታ የለብኝም። እነለያለ ያሉ አይደል እንዴ? እነሱ ያስተናግዷቸው እንዴ። እቺ ለሊ እኔን ሳጠራ ቡና ብቻዋን አፍልታ መጠጣት ጀመረች። እንግዳ ስለመጣ ነው እኔ ቡና አልተጠራው። በቃ ተናንቀናል ማለት ነው። ግድ የለም እኔ ገብቼ እያንዳንዱን ነገር ቁጭ ብያለሁ። ደግሞ ጠራታለሁ። አንቺ ለሊ አረ በእናትሽ አርፈሽ ቁጭ በይ። እኔም መሰለቸኝ እኮ መሄጃዬ ሰዓት ደርሷል። በቃ ቁጭ በይ፣ ተረጋጊ። እንዲህ ባልወለድኩ ተቃጠሉ። በቃ ጎበዝ፣ እንደዚህ ተቀመጭ። እኔም መሄጃዬ ሰዓት ደርሷል፣ ልሂድ። አይ ሀቢብ አንተማ አትሄድም። አንተ ከሄድክማ ጨረቃውን መያዝ አልችልም እኮ። እንዴት እንበራለን? በቃ መብረር ምን ያደርግልሻል? አንቺ ትተሽኝ በሰማይ ከበረርሽ እኔ ደግሞ መሬት ላይ ብቻዬን እቀራለሁ። ስለዚህ መብረሩ ይቅርብን አይሻልም? አይ እንደሱ እኮ አይደለም። ይኸውልህ ሀቢብ እኔ እኮ ምንም አላጠፋሁም። እኔ እኮ ሲጀምር ምንም አልበደልኳቸውም። ግን ደግሞ ዲቦራና ይሳቅ ጫካ ውስጥ ያደረጉትን ነገር ለሰው ባላወራ ኖሮ እንደዚህ አይምሮዬ እኮ አይወዛገብም ነበረ። ከእነሱ ሊገሉኝ ነበረ። አንተ አድነሽ። ማንን ነው የሚገሉት እንዴ? አንቺ ልጅ እኮ ግራ አጋባሽኝ እኮ። አሁን በሽተኛ ነሽ ብለሽ ስናስብ ጤነኛ ትሆኛለሽ። ከዛ ጤነኛ ነሽ ስልሽ ደግሞ ትበጠብጫለሽ። ቦታ ለይልን፣ መስመርሽን ለይ እንዴ። ምንም እኮ አይደለም። እኔ ማንም ምንም አይደለም። አሁን እንበራለን። እሺ እኔ እናንተ እንደዚህ በል። ኧረ እኔ አሁን ሰለቸኝ። ውይ እንዴ አብረን እንድንበር እኮ ነው። አልበርም። እንደዚህ እንበል። አብረን መበር ከኔ ጋር መብረር አልፈልግም። ተቃጠልኩ፣ እድብኝ አልኩ። ማዘሯ ብታይ ቤኪ ሰሞኑን ቤት ውስጥ ምንም እያገዘኝ አይደለም። በረከቴ እኔ ንጉስ ሰነፍ ነው እንዴ? አንተ ሰነፍ ነህ እንዴ? እስቲ ንገራት። እናንተማ ተባብራችሁብኛል እንዴ? እኔ ቤት ኳልኩ እኮ እንዳገዝኳት ነው ሊቆጠር የሚገባው፣ ወይስ እንዳንዳንድ ባሎች ጠዋት ወጥቼ ማታ ልግባልሽ እንዴ? ቤት ውስጥ መዋል ስራ ማገዝ ነው እንዴ? ማዘሯ አየሽ አይደል ልጅሽ ምክንያት መደርደር ምን ያህል እንደሚወድ። በቃ እኔ ተሸንፌያለሁ። እናትና ልጅ አንድ ላይ ከሆናችሁ ነው ያልችላችሁ። እንዴ ቤቶች ለልዬ ውይ የኔ ልጅ ለልዬ፣ አንቺ እንዴት ነሽና? አንቺ ያን የመሰለ ቆንጆ ቡናሽን ስታፈይ እኔ ጎረቤትሽ ቁጭ ብዬ እንዴት ሳጠሪ? አረ ማማጣይቱ ቡናው እኮ ተደፍቶብን ነው። እንዲሁም አሁን ላፈላስል ነው የመጡት። አዎ አፊ እኔ እኮ ለሊኔ የኔ ቆንጆ የኔ ማር ከአንቺ በላይ እኮ ነው መቀርባት። አንቺ እንደው ትናንትና መጥሽ ምኑ ነው እንዲህ ፊጥ የሚያረግሽ? እኔ ነኝ ፊጥ የምለው? እንደው አንቺ መቼ ነው ነገረኝነትሽ የሚተውሽ? ስሞት ነዋ ስሞት። ወደው አይስቋሉ። ምንድን
ምንድን ነው የሚያስቃችሁ? ትልቅ ሰው ሲያወራ መከበር ነበረበት እንጂ መሳቅ ነው እንዴ ያለባችሁ? ተነቀሱት ጥርሳችሁ። ምንድን ነው? እሺ አሁን ምን እያደረገ ነው? ሰማይ ላይ እየበረረ ነው ወይስ መሬት ላይ እየለቃቀመ እየበላ ነው? ምን እያደረገ ነው? ንገሪኝ። አዎ በረረች፣ ወደ ሰማይ ሄደች። ሀቢብ አንተ እኮ በጣም ጥሩ ሰውን አይደለም? ወዴት ነው እየሄድክ ያለሁት? እንዴ በአንድ ቀን እንደዚህ አሻንጉሊት ማጫወት ከጀመርኩ 2-3 ቀን ሲሆነኝ ደግሞ እጨልላለሁ አይደል? አብረን እንጫወታለን፣ አብረን እንበራለን። በቃ ሰብሊ ምን ሆነሽ ነው እንደዚህ ሆንሽ? ጫካ ውስጥ ያየሽው ነገር ነው እንደዚህ ያደረገሽ? ሊገሉኝ ነበር እኮ እነሱ እኮ እያሯሯጡኝ ነበረ፣ በኃይል ሲያሯሩጡኝ ነበረ። እኔ ግን ደግሞ አመለጥኳቸው። እነሱ ግን ሊገሉኝ በኃይል ሲያሯሩጡኝ ነበረ። አረ በቃ ተረጋጊ። እንዴ አሁን ደህና ነበርሽ እንዴ? ማገገምሽ አልነበር እንዴ? ምን ይሆንሽ ነው? በቃ ተረጋጊ። እሺ ቀይሆኖፍ ማዳን አልቻልኩም። ገደሉት። ቀይሆኖፍ ማዳን አልቻልኩም። በቃ ተረጋጊ። ቀይሆኖፍ ገደሉት። በቃ ተረጋጊ። እዚህ መኝታ ክፍል ውስጥ ምን እያካሄዳችሁ ነው? አንተስ እስከዚህ ሰዓት እዚህ እንሰራለን? አረ ምንም አልሰራውም። እንትን እኮ ነው እሷ ነች እኮ ድንገት ከመሬት ተነስታ ህልም አይታ ነው መሰለኝ የደነገጠችው እንጂ ምንም ነገር አላደረኳትም። እሷ ናት ድመቷ፣ እሷ ናት። ሰብሊ አይዞሽ እሺ። አሁን ሁሉሽን ጨርሰሽ በቃ ምንም የሚያስጨውሽ ነገር የለም። ስለዚህ እሺ ተነስታ እሺ እወጣለሁ። ግን እሷ ምንም አታውቅ ምስኪን ልጅ ነች። በእናትሽ አትጩሂባት። ለዚህ ድብልብል ዝም ብለሽ የምታውቂውንም የማታውቂውንም ዝም ብለሽ አትቀባጥሪ። እያንዳንዱ እየነገርሽው ያለው ነገርና ሌላም ደግሞ የምትጨምሪው ነገር ካለ ታውቂያለሽ፣ እገልሻለሁ። ሬሳሽን እንደማወጣው እንዳትረሺ እሺ? ተግባባን? ላግዝሽ ልጄ? አረ ማዘሯ እኔ ራሴ እሰራዋለሁ። ቆይ ለምን መጣሽ? ከቪኪ ጋር ሳሎን አትጫወችም ነበር? አይ ሳሎን ምን ሰላም አለና ነው የምጫወተው? እንዲሁ ምን ስትሉችን ሴትዮ ተወዳጃችኋል? አይ ማዘሯ እትዬ ጣይቱ እኮ ሲናገሩ ንግግራቸው ያስከፋል እንጂ በጣም የዋሰው ናቸው። ድሮ አባቴ ወዳጅ ነበሩ። እኔንም በጣም በብዙ ነገር አግዘውኛል። እኔማ ከልጆቼ ጋር ልጫወት ብዬ ነበር የመጣሁት። ሰላም ነሳችኝ እንጂ። እሳቸው እኮ የሚወጡት እኮ ቡና ሲፈላ ነው። ስለዚህ አሁን ይጠጡን ወደ ቤት ይሄዳል። ከዛም እኛም በደንብ እንጫወታለን። አይ እንደው ጽናቱን ይስጣችሁ ልጆቼ።
ጥቁሯ ድመት መጣች። አያት ትበላለች። ዝም በይ ማትረቢ እብድ ነሽ። እሺ እብድ። እሽ ዝም በይ። እኔ እውነቱን ነው የተናገርኩት፣ አላበድኩም። ቀዩን ወፍ ገለዋታል። አዎ ገለዋታል። እስቲ ዝም በይ። ለሚሰማሽ ሰው እኮ እውነተኛ ነፍሰ ገዳይ ነው እያደረግሽ ነው ያለሽው። ታውቆሻል። አይምሮሽ ይሰራል። ዲቦራ በእናትሽ ዝም በይ። ከእሷ ጋር መነታረኩ ምንም ጥቅም የለውም። በቃ ተያት። ይኸውልሽ ዛሬ ከዚህ ቤት ሬሳሽን ሳልጎትት ጭራሽ አልወጣም። እገልሻለሁ። ጠብቂ፣ እገልሻለሁ። በቃሽ፣ ለእኔ ብለሽ በቃ ለዛሬ ተያት። ሌላ ጊዜ ይሆናል። በእናትሽ ተያት። ምንም የምታውቀው ነገር የለም። ስንት ትስቂያለሽ ጭራሽ። ሳቂ። አንቺ ምን አለብሽ? ሳቂ። ግን ምን ቀስ ብዬ እገልሻለሁ። ታውቂያለሽ ምን ላደርግሽ እንደምችል አይደል? እገልሻለሁ። እሺ በቃ ለዛሬ ለእኔ ብለሽ ውጪ። በቃ በእናትሽ ውጪ። በቃ ለእኔ ብለሽ ውጪ። አንቺ እንዴት እንደዚህ ታደርጊያለሽ? በጣም ጨካኝ ሰው እንደሆነች እያወቅሽ እንዴት ትታገያታለሽ? በቃ መጣ ላረጋጋትሽ። ይኸውልህ ሀቢብ፣ እዚህ ቤት ያሉትን እያንዳንዱን ሰዎች ቀስ በቀስ አጽድቼ ጉዳቸውን ነው የማወጣው። እኔ አይደለኋትም ደግሞ። እኔ እኮ ነገሩን ለማረጋጋት ነበር ውስጥ የገባሁት። አንቺ ግን ሁሉንም ነገር ድብልቅልቅ አደረግሽ። ሀቢብ፣ ዛሬ የተፈጠረውን እያንዳንዱን ነገር ደግሞ አረሰው። አሁን ይልቅ ግባና አረጋጋት። እቺ እብድ ልጅ እናቷ ሳትመጣ የደበቀችው ነገር ካለ ሁሉንም ነገር ትንገር። ሂድ፣ ቀጥል፣ ግባ። እሺ አጣራለሁ። ይኸውልህ ሀቢብ፣ ምንም አይነት ስህተት አልፈልግም። እሺ እሺ፣ አታስቢ። እቺ እብድ አየህ አይደል እንዴት እንደበለተች። ላጣራ በቃ። አይ ባቡሬ ልጅ እንደው የሰብለ ነገር እያሳሰበኝ ነው። ውበቷና ጤንነቷ መድረቁ ሳያንስ አሁን ደግሞ ጭራሽ ጤንነቷ እየባሳት ሄደት፣ እብደቱም እየጨመረ ሄደ። ይህን እያየሁ እኔም ውስጤ እየደማ ሄደ። እማማ ጣይቱ እባክዎ አይጨነቁ። እኔም ስለ ሰብለ ሳስብ በጣም ነው የማዝነው። ግን እኮ ሕክምና ያስፈልጋታል። ሕክምናማ ምን ያልተደረገላት ነገር አለ ብለህ ነው ልጄ? እኔ እኮ እንደው አሁን ሰብለ እየተመልሳ ጤናማ የምትሆንበት ቀን ነው የሚናፍቀኝ። ስለ ሰብለ በሚሆን የማውቀው ዶክተር አለ። እሱ ጋር ብንወስዳት ቶሎ ለውጥ ታገኛለች። ለምን እሱ ጋር እንወስዳት? ሐኪም አለ? አዎ ወይዘሮ ጣይቱ፣ ቤኪ ያለው ልክ ነው ማማ ጣይቱ። እኔ ራሴ ዶክተሩን በስልክ አናግሬው ነበረ። ስለ ሰብለ ሁኔታን በደንብ አድርጌ ነው ያስረዳሁት። ታዲያ ምን አለሽ ልጄ? ዶክተሩ ምን አለ? ሁኔታዋን ሰምቶ በጣም ነው ያዘነው። በአስቸኳይ ይዛችኋት ነው ማየት አለብኝ ብሎኛል። እሱ ጋር ይዘናት ከሄድን መፍትሄ እንደምናገኝ በጣም እርግጠኛ ነኝ። ረዲያ እስካሁን ያላያት ሐኪምና ዶክተር የት አለ ብለሽ ነው? ምን ዋጋ አለው ብለሽ ነው? ተይ ውስቲ እማማ ጣይቱ፣ ዶክተር እኮ ስመጥርና ለየት ያለ ሙያ ያለው ሰው ነው። የብዙ ሰዎች ጤንነትን መልሷል። አይ ነው ብለህ ነው ልጅ? እኔ እስካሁን ድረስ ያየሁት ገንዘብ መጨረስ እንጂ ለልጄ ለሰብለ ምንም የሚጠቅማት ነገር አላየሁም፣ ለውጥም አላየሁም። ኧረ ተወኝ እስቲ። እማማ ጣይቱ እባክዎትን ተስፋ ይቁረጡ። ሕክምናው እኮ የራሱን ጊዜ ይወስዳል። ይሄኛው ዶክተር ግን የራሱ መንገድ ነው ያለው። እባክዎትን እሺ በሉና ዛሬ ይዘናት እንሂድ። ገንዘብ የሚቸግራችሁን ከሆነ ደግሞ እኛ አለን። አይ ለልዬ፣ እኔ እኮ የገንዘቡ ማለቅ ሳይሆን የሚያሳስበኝ የልጄ መዳን ነው የሚናፍቀኝ። እማማ ጣይቱ፣ ስለ ገንዘብ ምንም አይስኩ። እኛ ሁሌም አጠገቦት ነን ያለነው። ደግሞ ምንም አይነት የገንዘብ ችግር ቢፈጠር ሁሉን ነገር ነው የሸፍነዋለሁ። ብቻ እርሶ ሰብለ ሐኪም ቤት እንድትሄድ ፍቀዱልን። ዶክተር ጋር ከሄደች ሁሉም ነገር ይስተካከላል። ባቡሬ ልጅ፣ እግዚአብሔር ይስጥህ እናቴ። አንተማ ለእኔና ለሰብለ እኮ አስበህ ነው። ለሰብለ አንተ ትልቅ ባለውለታ ነህ። እኔ ግን በቃ ተወኝ። እንደው ስለ ልጄ ውስጤ በጣም ፈርቷል። ፍርሃቱን ለእግዚአብሔር ይስጡ እማማ ጣይቱ። አሁን በቃ ይሄንን ቡና እንጠጣና ሰብለን እናዘጋጃት። እሺ ካላችሁ እስቲ እንግዲህ እግዚአብሔር ፈቃድ ከሆነ እቺ እብድ፣ እኔ ዲቦራን ማለቅ ምን ማለት እንደሆነ አሳያታለሁ። እሷ መጨረሻ ታደርገኛለች። አረ በቃ ዲቦራ ተረጋጊ። ልጅቷ እኮ እብድ ነች። እብድ? እኔ እብድ ብትሆን ምንም የሚመለከተኝ ይመስልሃል? እኔ ዲቦራን ማለቅ ምን ማለት እንደሆነ ደግሞ አሳያታለሁ። ግን ቆይ ያልገባኝ ነገር፣ አንተ እዚህ ቤት ውስጥ ምን ልትሰራ መጣ? አረ እኔ ዝም ብዬ ነው የመጣሁት። ልጅቷን አላየሻትም? በቃ እኔ ሌሊት ጥፍ ብላለች። ከዛ አለቅህም ብላኛለች። እናትየዋ እሱን ስላዩ ነው የጠሩኝ። ለዛ ነው የመጣሁት። አረ
አንተ ላይ ልጥፍ ብላባለች? አዎ የተፈጠረውን ግርግር አላየሽም ውስጥ? ሀቢብ በጣም እኮ ደስ የሚል ነገር ነው። ታዲያ አንተ ይህንን እድል ተጠቅመህ ልጇን ጠጋ ብለህ እድላችንን ሴራችንን ለማሳካት የሚጠቅመው ይመስላል። አንቺ የመረሽን ነው? እኔ እኮ ቀልዴን ነው እየተጫወትኩ እኮ። ቀልድ የሚባል ነገር የለም። አሁን ይልቅ አላስቆም፣ ግባና ልጅቷን ዳበስ አድርገህ የምታወራውን ነገር አስወራት። አረ ይሳቅ ይገለኛል። ይሳቅ እንደዚህ አይነት ትእዛዝ አላዘዘኝም። ይሳቅ ምንም ችግር የለውም። ይሳቅን ያናግረዋለሁ። በሱ በኩል ምንም የሚያሳስብ ነገር አይኖርም። አረ ይሳቅ በጣም ጨካኝ ሰው ነው። አንቺ እንደምታስቢው ሰው አይደለም። ነገርኩህ። በይሳቅ በኩል ምንም የምታስበው ነገር አይኖርም። ነገሮችን ተናግሬ ነው ያዘዝኩህ ማለት ጉዳዩ ተከናውኗል ማለት ነው። እሺ ሂድ፣ ግባ፣ ሂድ። እቺ ሴትዮ ጦስ ውስጥ ልከተኝ እንደሆነ አላወኩም፣ ግን በቃ ግዴታ አድርግ ካለች ማድረግ አለብኝ። አትግደላት እባክህ፣ አትግደላት ይሳቅ። ቆይ ምን አደረገች እንዴ? ይቺ ህፃን ልጅ ተጫውታና በወርቅ ያልጨረሰች ልጅ ለገንዘብ ብላችሁ ትገላታላችሁ? ቆይ እንዴት እንደዚህ ታደርጋላችሁ? ሌላው እንኳን ቢቀር ፈጣሪን አትፈሩም? ቆይ ምን አይነት ጨካኝ ሰዎች ናችሁ እንዴ? ለገንዘብ ብላችሁ እንዴት ህፃናትን ትገላላችሁ? ምን አይነት ሰዎች ናችሁ? ልቀቀኝ፣ ልቀቀኝ አልኩህ እኮ ልቀቀኝ ይሳቅ፣ ልቀቀኝ። ትሰማኛለህ? እኔ ከዚህ በሰላም ከወጣሁ ለፖሊስ ነው አሳልፌ የምሰጥህ። ተው አንተ ውሻ፣ አለቅም። ሰብለ እዚህ አንቺን ጮት የሚሰማ ወፍ እንኳን የለም። በተደጋጋሚ ዝም በይ ብልሽም አንቺን ግን ልትሰሚ ፈቃደኛ አለሽ። ይሳቅ አንተ እኮ በጣም ክፉና ጨካኝ ሰው ነህ። ትሰማለህ? ለህፃናት የተለቀቀውን ፈንድ ለራስ ለማድረግ ስትል የህፃናትን ህይወት አጠፋ። አንተ ክፉ ጨካኝ ሰው ነህ። እሺ አረመኔ ነህ ውሻ። ተደጋጋሚ ዝም በይ ያልኩሽ አንቺ ግን አሰሚኝም አይደለ? ይኸውልሽ እዚህ አንቺን ጮት የሚሰማ ማንም የለም። ደግሞ እዚህ ያየሽውን ነገር ለአንድ ሰው እንኳን ትንፈሽ ብትይ መጨረሻሽ ምን እንደሚሆን መገመት አትችይም። ትሰማለህ ይሳቅ? ብትገለኝ እንኳን እውነቱ የትም ተቀብሮ አይቀርም። እሺ አንተ ማለት እኮ የህፃናት ደም የጠማ ውሻ ማለት ነህ። ለከስክስ። ስሚኝ፣ እኔ የአንቺ ነፍስ የሚያራራኝ ይመስልሻል? አሁን ነው ከኔ ጋር ጨዋታ የጀመርሽው። አሳብጄ ነው የምጥልሽ። እዚህ ያየሽውን ነገር ወፍ እንኳን እንዳትሰማ። ተግባባን? ልቀቀኝ፣ ልቀቀኝ ይሳቅ፣ እንዳትገለኝ። እኔ መሞት አልፈልግም ይሳቅ፣ እባክህ እባክህ፣ እኔ መሞት አልፈልግም ይሳቅ፣ እንዳትነግረኝ እባክህ፣ እንዳትገለኝ። እኔ መሞት አልፈልግም ይሳቅ፣ እንዳትነግረኝ፣ እንዳትነግረኝ። እኔ መሞት አልፈልግም፣ እንዳትነግረኝ ይሳቅ፣ ዞር በልልኝ፣ እንዳትነግረኝ ይሳቅ፣ በእናትህ እኔ መሞት አልፈልግም፣ መሞት አልፈልግም፣ ዞር በልልኝ። ተባረኩ ልጆቼ፣ ብሩኩ። እንደው ለእኔ እንዳሰባችሁ እሱ መድኃኒዓለም ይሰብላችሁ። ለልጄ ለሰብል አዘናችሁ። እንደናንተ አይነት ልጅ ማን አለ? ይሄው ሐኪም አናገራችሁልኝ አይደል? ብሩኩ ነው ልጆቼ፣ ብሩኩ ነው። ምንም አይደል ወይዘሮ ጣይቱ፣ ያው ሰብለ መዳን ስላለባት። ወይዘሮ ጣይቱ ምንም አይስኩ እሺ። እኛ ሁሌም ቢሆን ከእርሱ ጎን ነን። ውይ እኔ እንደው የእናንተ ውለታ አረሳ። ብሞት ይሄ አጥንቴ ራሱ አይረሳችሁም ልጆቼ። ተባረኩ፣ ብሩኩ ነው። ባሉ ደህና እዚህ ከቆየው እኔ ማበዴ ነው። ነገሩ ሁሉ ግራ የገባው ነው። እንዴ ወይዘሮ አታድሪም እንዴ? ወይ ካልሆነ ደግሞ ትንሽ ቆይተሽ ትሄጃለሽ። አይ ግድ የለሽም፣ ሌላ ጊዜ እመጣለሁ። በቃሽ፣ ከቸኮልሽ እኔ ልሸኝሽ። ጃኬት ደርቤ ልምጣ። እሺ ልጄ። ወይዘሮ በቃ አትጥፊ። እሺ በሉ እማማ ጣይቱ ደህና ይሁኑ። አረ ጉድ ፈላ። ጭራሽ እኔንማማ አንቺ ራስሽን ህፃን አድርገሽ አንቺ ግመል። እማማ ጣይቱ ቆይ ምን እያሉ ነው? ተይ አትድገም። ይኸው እማማ አለችኝ እኮ እሷ ራሷን ህፃን አድርጋ ግመል። ቆይ መሳደቧ ነዋ መሳደቧ። እናንተን መረኳ፣ እናንተን አመሰገንኳ። ቀናቻ ተያት እንበያት። ቆይ ኧረ እኔ እሄዳለሁ። ምን አደርጋለሁና ዲቦራ፣ የምትፈልጊው ፋይል እዚህ ያለ ይመስለኛል።
ያን ፋይል አግኝቼ የይሳቅን ጌም ወደ እኔ ማዞር አለብኝ። የዛኔ ጌም አሸናፊ መሆኑ